Asman Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን እየተመኘው የ16 ሀገራት የጥቁር ገበያ የምንዛሬ የሐዋላ መረጃና እንዲሁም የባንኮችን ሙሉ የምንዛሬ ዋጋ እነግራችኋለሁ። በንግድ ባንክ ስንት እየተዘረዘረ ይገኛል? በሀገራችን ካሉ ባንኮች ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? የአውሮፓንና እንዲሁም ደግሞ የአረብ ሀገራትን ወጣ ገባ እያልን እናስደምጣለን። ምን ይሄ ብቻ በተለያየ ዓለም ሀገራት ሆናችሁ ከፋይዳ ዲጂታል መታወቂያ ጋር ማያያዝን እንዲሁም ከባንክ አካውንት ጋር በተያያዘ ጥያቄዎቻችሁን ምንም ሳንሰስት ምላሽ እንሰጣለን። ከአቅማችን በበላይ የሆነውን ባንኮችን ጠይቀን እንመልስላችኋለን። ጥያቄያችሁን ኮመንት ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ደብተሩ ፋይዳ መታወቂያና ስልክ ቁጥር እህቴ ጋር ነው፣ ግን ባወጣሽበት ብራንች እንጂ አይቻልም አሏት። ብራንች እኔ አላውቀው በመንገድ ነበር ያወጣሁት ይላል። ምንም ችግር የለውም። ዋናው ነገር ፋይዳ ዲጂታል መታወቂያውና እንዲሁም ደግሞ የባንክ አካውንቱ እንዲሁም ስሙ በእህትሽ ከሆነ ምንም አይነት ችግር የለውም። ምናልባትም አንቺ በአንቺ ስም ደግሞ ከሆነ ወኪል ካረግሻት ወይንም ደግሞ ውክልና ሰጠሻት ከሆነ ብራንቹን አለማወቅሽ ላይ ምንም አይነት ተጽዕኖ የለውም። ምናልባትም ይሄን ያሉሽ የትኛው ባንክ እንደሆን ባላውቅም በአሁኑ ሰዓት እንደዚህ የሚባል አማርኛ የለም። ለምን ካልሽ ወይንም ለምን ካላችሁ ባንክ ሄዶ ከማስተካከል አልፎ እኮ ባንክ ሳትሄዱ ካላችሁበት ቦታ ሳትንቀሳቀሱ ሊንክን ወይንም ማስፈንጠሪያን በመጠቀም ማስተካከል ማሳሰር ይቻላል። ነገር ግን ጠቅለል ሳረገው ለጥያቄሽ መልስ ለመስጠት ያክል ብራንቹ ላይ ወይንም ወደ ብራንቹ መሄድ አለብሽ ወደ ከፈትሽበት ካሉሽ የከፈትኩበት ብራንች መንገድ ላይ ስለከፈትኩኝ የከፈትኩበትን ብራንች እዩልኝ ካልሻቸው እነሱ ራሱ ያዩልሻል። የባንክ አካውንቱ ተጫቸዋለሽ ራሳቸው የት ብራንች እንደተከፈተ ኮምፒውተር ላይ ስለሚያስቀምጥላቸው የከፈትሽበትን ባንክ በቀጥታ ቅርንጫፉን ሊያመላክቱሽ ይችላሉ። በዛ መልኩ ማስተካከል ትችላለች። ወደ ሁለተኛው ጥያቄ ስንሸጋገር ሰላም ላንተ ይሆናል። ሰላም ለእናንተ የሚሆን ኢንሻአላህ። እኔ ልጠይቅህ በእናቴ አካውንት ነው የማስገባው፣ ችግር አለው ነው? እንዲሁም ደግሞ እንዴት ነው የሚጣመረው የሚተሳሰረው የሚል ጥያቄ አለ። በእናትሽ አካውንት ማስገባትሽ እንደ ችግር የለውም። ምክንያቱም እናትሽ ናቸው፣ የባንክ አካውንታቸው በእሳቸው ስም ነው። ስለዚህ በእሷ ስም ታስገቢያለሽ። ወደ ሀገር ቤት በምትመጪ ሰዓት በማዘርሽ ወይንም በእናትሽ አማካኝነት ወጪ ማድረግ ትችላለሽ። አሁንም ቢሆን በዛ መልኩ ወጪ አስደርገሽ የምትፈልጊውን ነገር ማድረግ ትችላለሽ። እንደዛ ይመስለኛል። ነገር ግን ወደ ማጣመሩ ጉዳይ ስንሸጋገር ናሽናል አይዲ ያወጣሉ ማዘርሽ ወይንም እናትሽ። ናሽናል አይዲ ወይንም ፋይዳ መታወቂያ ካወጡ በኋላ በቀጥታ ወደ ባንክ መሄድ፣ ከዛም የባንክ አካውንቴን ማሳሰር እፈልጋለሁ ማለት ነው የሚጠበቅባቸው። በቀጥታ የ2 ደቂቃ ስራ ናት። ስልክ ቁጥራቸውን ስልካቸውን መያዝ አለባቸው። ምክንያቱም በስልክ ቁጥሩ የሚላክ ኮድ አለ። ያን ኮድ ይሞላሉ፣ በቃ ይስተካከላል። ይሄው ነው። ነገር ግን ስልክ ቁጥር ማለት የባንክ አካውንቱን ስትከፍቱ የተሞላውን ስልክ ቁጥር። ወደ ሶስተኛው ጥያቄ ተሸጋገርን። ሶስተኛው ጥያቄ እኔ የምልከው በ45 ብር ነው እያሉኝ ነው፣ እንዴት ነው ወንድሜ የሚል ጥያቄ አለ። ይህም በተመለከተ እንግዲህ በአሁኑ ሰዓት ባንኮች ከዚህ በበላይ እየሰጡ ይገኛሉ። ማለትም አንድ የኢማራቶች ዲርሃም በባንክ 46 ብር በበላይ 47 ብር አካባቢ የሚዘረዝር ባንክ አለ። እንዲሁም ደግሞ የሳዑዲ ሪያልን በተመለከተ 44 ብር በበላይ 45 ብር አካባቢ ለ45 ብር ትንሽ ሳንቲም የቀረው የሚዘረዝር ባንክ አለ። ስለዚህ እነዚህን አማራጮች ብትጠቀሙ ተመራጭ ይሆናል። ወደ አራተኛው ጥያቄ ስንሸጋገር በየሎ ካርድ ይቻላል ወይ ይላል። በየሎ ካርድ አይቻልም። የሚቻለው በናሽናል አይዲ እና በናሽናል አይዲ ብቻ ነው። ናሽናል አይዲ ወይንም ፋይዳ ዲጂታል መታወቂያ የኢትዮጵያዊነት መታወቂያ ነው። ከዛ ቁጥር ወይንም ደግሞ ከዛ ፋን ነምበር ጋር ነው የሚያያዘው። ይሄው ነው በቀጥታ የምንዛሬ ዋጋ መረጃችን ያለን። አሁንም ቪዲዮአችን ላይክ ሼር ማድረጋችሁን አትርሱ። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18890 ብር እንደሚዘረዘርና አንድ የአሜሪካን ዶላር 188 ብር ከ90 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። በንግድ ባንክ አንድ የአሜሪካን ዶላር 153 ከ11፣ በዳሽን ባንክ 153 ከ17፣ በአባይ ባንክ 154 ብር ከ41 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በመቀጠል ዩሮን እናስከትላለን። 100 ዩሮ 22139 ብር እንደሚዘረዘርና 1 ዩሮ 221 ብር ከ39 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 1 ዩሮ
179 ከ53 በዳሽን ባንክ 181 ከ96 በአባይ ባንክ 183 ከ16 እንዲሁም በአቢሲኒያ ባንክ 182 ብር ከ91 ሳንቲም በመዘርዘር ላይ ይገኛል። አሁንም በድጋሚ ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በሶስተኛ ደረጃ የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 24063 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 240 ብር ከ63 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 192 ብር ከ02 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ 198 ብር ከ73 ሳንቲም፣ በአባይ ባንክ 196 ከ90 ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። በመቀጠል ወደ አረብ ሀገራት እናመራና የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 5143 ብር እንደሚዘረዘርና አንድ የኢማራቶች ዲርሃም 51 ብር ከ43 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የሳዑዲ ሪያል እናያለን። 100 የሳዑዲ ሪያል 5037 ብር እንደሚዘረዘርና አንድ የሳዑዲ ሪያል 50 ብር ከ37 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ82 ሳንቲም በመዘርዘር ላይ ይገኛል። የኢማራቶች ዲርሃም በንግድ ባንክ 41 ብር ከ68፣ በዳሽን ባንክ አንድ የኢማራቶች ዲርሃም 44 ብር ከ42፣ በዳሽን ባንክ አንድ የሳዑዲ ሪያል 43 ብር ከ52 ሳንቲም እና ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ አንድ የሳዑዲ ሪያል 44 ብር ከ79 ሳንቲም እየዘረዘረ ይገኛል። እንዲሁም የኢማራቶችን ዲርሃም በሂጅራ ባንክ 46 ብር ከ27 ሳንቲም እየዘረዘረ እንደሚገኝ ከሂጅራ ባንክ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የኩዌት ዲናር እናያለን። 100 የኩዌት ዲናር 61477 ብር እንደሚዘረዘርና አንድ የኩዌት ዲናር 614 ብር ከ77 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው ኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4995 ብር እንደሚዘረዘርና አንድ የኳታር ሪያል 49 ብር ከ95 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 13505 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 135 ብር ከ05 ሳንቲም በመዘርዘር ላይ ይገኛል። ካናዳ እናስከትላለን። 100 ካናዳን ዶላር 13818 ብር እንደሚዘረዘርና አንድ ካናዳን ዶላር 138 ብር ከ18 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የቻይና ዩዋን እናያለን። አንድ የቻይና ዩዋን 27 ብር ከ63 እንዲሁም የፓውንድ ስተርሊንግ 255 ብር ከ65 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የፓውንድ ስተርሊንግ 202 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በዳሽን ባንክ 209 ከ37 እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 1 ፓውንድ ስተርሊንግ 210 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። ኢንዲያን ሩፒን 2 ብር፣ የቱርኪ ሊሬ 4 ብር ከ19፣ ጆርዳን ዲናር 266 ብር ከ45፣ የኦማን ሪያል 491 እና የባህሪን ዲናር 500 ብር እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል።